ሰላም ሰላም ውድ ተከታታዮቼ እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ቤት ስትበል እያልኩኝ ዛሬም እንግዲህ ድራማ ይዤ መጥቻለሁኝ። ዲና ድራማ ይዤላችሁ መጥቻለሁ። እንግዲህ የዛሬውን ክፍል ላስታውቃችሁ በፊት ያለፈውን ክፍል እንግዲህ ላስታውሳችሁ። ባለፈው እንግዲህ እናትና ዲና እንግዲህ ቤዛ እናትየውን ገፍትራ ጥላት ነበረ። በዛ ላይ ነበረ ድራማው እየተጠናቀቀ። ከዛንን እንግዲህ ዲና ደግሞ እንግዲህ በሩ ስር ቆማ እየቀረጸቻት ነበረ። ከዛንን እንግዲህ እንደተቀረጸችው እንኳን አላየችውም ነበረ። በዛ ላይ ነበረ ድራማው እየተጠናቀቀ። ውድ የሀገሬ ልጆች ስለምትከታተሉኝና ከኔ ጋራ ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ወደ ዛሬው ደግሞ እናልፋለን። እንዲሁም ደግሞ ሶስተኛ ክፍለውን ልቀቅ እንጂ ብላችሁ ኮሜንት ለጻፋችሁልኝ እንግዲህ ዛሬ ይኸው ሶስተኛ ክፍሉን ልለቅላችሁ ነው ማለት ነው። እንግዲህ ስለማቆይባችሁና ስለሚዘገያባችሁ ይቅርታ እጠይቃለሁ። ከዚህ በኋላ ሰዓቱንና ወቅቱን ጠብቆ ድራማችን ይቀርብላችኋል። እንግዲህ ሰዓቱን ስላሳለፍንና ጊዜ ስላልጠበቅን ደግሞ ይቅርታ እንጠይቃለን። ስለዚህ እንግዲህ ድራማው ወደ ዛሬ ድራማችን ስናልፍ እንግዲህ ዲና እንደዛ ቀርጻት ነበረ። ከዛንን እንግዲህ ወይኔ ጉድሽ ፈላ ብላ ወይኔ ጉዴ ፈላ ብላ እንግዲህ ተነስታ ልትወጣ ስትል ከዛንን ቤዛ ልትወጣ ስትቾክል ከዛን ሬሮ ትመጣለች። ከዛ ወዴት ነው የምትጂ ብላ ትላታለች። አንቺ እዚህ ነሽ እንዴ ብላ ትደነግጣለች። አዎ እዚህ ነኝ ትላታለች። ከዛንን እንግዲህ የት ለመሄድ ነው እንደዚህ የቾኮልሹ? ተረጋጊ ብላ ትላታለች። እሷ ደግሞ አሳልፍኝ እባክሽን ከዚህ መሄድ አለብኝ ብላ ትላታለች። እና ከዛ አይ አንቺ የትም አትሄጂም ብላ ትላታለች። አንቺ አውሬና ለሰው የማትመለሺ እኔን ልታሳብድኝ የሞከርሽ አሁን ደግሞ እንግዲህ የካሌብን እናት እንግዲህ እንደዚህ ወርውረሽ ስትጽሊ ሁሉም ነገር እኮ በቪዲዮ ማስረጃ ይዣለሁ ብላ ትነግራታለች። ከዛንን እንግዲህ እሷ እንደዛ ስትላት እባክሽን ዲና እንደዚህ እንዳታደርጊ፣ የእውነት እኔ እስር ቤት መግባት አልፈልግም፣ እስር ቤት ከገባውኝ ህይወቴ ይበላሻል ብላ ትላታለች። ከዛ እንደዛ ስትላት እንግዲህ አይ በምንም ታምር የውልሽ አሁን ነግርሻለሁ ቤዛ ከዚች ቦታ እነቀነቃለሁ ብቲ ይሄንን ቪዲዮ ለፖሊስ አሳልፌ ሰጣለሁ ትላለች። ከዛ እንደዛ ስትላት ጊዜ በእናትሽ ብላ ትለምናታለች። አንቺ ለሰው የማትመለሺ ሁል ጊዜ ክፋት እንጂ መልካም ነገር ከአእምሮሽ የጠፋ ለአንቺ ደግሞ ሰው እንዴት ይለመናል እንዴ? ለአንቺ ምን አይገባሽም። ከዚህ በኋላ የእውነት ልሻለው አንዳች ነገር አልታገስሽም ብላ ትላታለች። ከዛንን እንግዲህ እንደዛ ስትላት እንግዲህ ሁሉም ነገር ተስፋ ትቆርጣለች። ከዛ በዚህ ሳለ የካሌብ እናትን እንግዲህ አከፋፋ አርጋ ታነሳለች። ደማን ተጠራርግና ከዛም ከዚህ መካከል እንግዲህ እሱ ይመጣል። ካሌብ ሲመጣ እንግዲህ እሷ ደግሞ ምን ትላለች? አይ እኔ አይደለሁም እሷ ናት ይሄን ሁሉ ያደረገችው ብላ ትላታለች። ከዛንን የውልሽ እኔና እናትን ለመግደል ብላ ይሄንን ያደረገችው እናትን ገፍትራ ከዛንን ደግሞ እኔን ደግሞ እዚህ የጣለችኝ እሷ ናት እቺ ሰራተኛ ብላ ትላታለች። ከዛንን እንግዲህ እሷ ደግሞ የእውነት ልሻለውኝ አንቺ አሁንም እንኳን ከክፋትሽ የማትመለሺ አይን ለአይን እንኳን እንዴት ነው የምትክይ ብላ ትላለች። ከዛንን እንግዲህ ይኸውልህ ካሌብ ይሄንን ቪዲዮ አንተ ተረጋጋ፣ ይሄንን ቪዲዮ እስቲ ያው ብላ ትለዋለች። ከዛንን እንግዲህ ካሌብ ቪዲዮውን ይመለከታል። ሁሉም ነገር ሲያየው ይደነግጣል። አንቺ ነሽ ወይ ይሄንን ያደረሽው ለካ ብሎ እንግዲህ ይጮህባታል። ከዛም እንግዲህ እሷ ደግሞ ካሌብ እመናኝ እኔ እኮ አውቄ አይደለም ያደረግኩ ብሎ ይላታል ትለዋለች። ከዛ ካሌብ ደግሞ ከዚች ቦታ ንቅ እንዳትይ ከአንቺ ጋራ አልጨረስንም እዚሁ ጠብቅም ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ተጨንቃ እንግዲህ ምንም መልስ እንኳን መመለስ ስላልቻለች ልትከራከርና ልትዋሹ እንኳን የማትችለው እንግዲህ በማስረጃ ስለተያዘች እንዴት አድርጋ ይሄንን ማምለጥ እንደማትችል ይሄን ስላወቀች ቁጭ ትላለች። እንግዲህ ወደ ክፍሏ ገብታ ካሌብና
ካሌብ እንግዲህ እናትዮ ወደ ሆስፒታል ይዟት ይሄዳል። ማርታ ደግሞ እንግዲህ ቁጭ ብላ ሁሉም ነገር እንዴት ነው እቺ ሰራተኛ እኔን ያሸነፈችኝ ብላ ትናገራለች። እንዴት እኔን ልታሸንፈኝ የቻለችው እንጂ ሰራተኛ እኔን አሸንፋት አለችኝ በቃ ብላ በራሷ ቁጭ ብላ ታወራለች። እኔማ እንደዚህ አድርጌ እጄን አልሰጥም፣ የእውነት አንድ ቀንማ የዋጋቸውን እሰጣቸዋለሁ። እኔ እንደዚህ እጄንማ በቀላሉ የሚሰጥ ሰው አይደለሁም ትላለች። ከዛ እንግዲህ የሆነ ነገር ትዝ ይላታል። አሀ ለካ የሆነ ነገር አለኝ አይደለ እንዴ? እሱ መያዣ አድርጌ ከዚህ ቤት መውጣት አለብኝ ትላለች። እኔ መቼም ቢሆን ፖሊስ ጠባ አልሄድም፣ እኔ መቼም ቢሆን አልታሰርም። እንግዲህ አሁን ይሄንን ካርድ መዛለሁ፣ ከዛንን እንግዲህ በዛ ጨርሼ የሚሆነውን ነገር አያለው ትላለች። እንግዲህ ከዛ ከራሷ ጋር ከተመካከረች ወዲህ እንግዲህ የምትመዘው እንግዲህ ምን እንደሆነ ባልታወቀም ከዛንን እንግዲህ እንደዛ አድርጋ ራሷ ጋር አስባ ካሌብ እንግዲህ እናቱ ከሐኪም ቤት ይዟ ይመጣል። ከዛንን እንግዲህ ወዴት ሄድ ወደ ውስጥ አስገባትና ውስጥ ትረፍ ብላ ትለዋለች። ከዛንን እንግዲህ አዎ ልክ ነሽ ብሎ እንግዲህ እኔ ደግሞ ምግብ አዘጋጅቼ አመጣለሁ ውስጥ አስገባት ብላ ትለዋለች። ካሌብ እናትየውን እንግዲህ ይዟት ወደ ውስጥ ይገባል። ከዛንን ቀስ በይ ብሎ እንግዲህ ደጋግፎ ያነሳታል። ወደ ክፍሏ ይዞ ይገባል። ክፍሏ ውስጥ አስገብቶ እንግዲህ ካሌብ በቃ እረፍ በይ ብሎ ይላታል። ከዛንን ካሌብ ልጄ ልጥለኝ ልትሄድ ነው ወይ ብላ ትለዋለች። አዎ ልሄድ ነው የሚሄድበት ቦታ አለኝ ብሎ ይላታል። ካሌብ እባክህን ትንሽ ቆይ ብላ ትለዋለች። ከዛንን እረፊ ብሎ ይላታል። ከዛም ካሌብ እባክህን አሳልፈ አትስጠኝ፣ እኔ እናቴን ለፖሊስ አሳልፈ ልትሰጥ ነው ወይ ብላ ትለዋለች። ከዛ ምን ነው ፖሊስ ሲባል አንቺ ደግሞ በጣም ፈራሽ፣ ያን ጊዜ ለሷ ላይ መድኃኒትና የሞትን ቅመም ስታዘጋጁ ምንም ነገር ያልፈራችሁ ዛሬ እንዴት ፈራሽ ብሎ ይላታል። ከዛ ደግሞ እቺ እኮ እኔ ሳሆን እኮ እቺ ናት ያሳሳተችኝ፣ እባክህን ልጄ እንደዚህ አይነት ነገር አልደግምም፣ ሁለተኛ ከስህተቴ እማራለሁ፣ ሁለተኛ እንዲህ ነገር አልሰራም፣ እባክህን ይቅር በላኝ ትለዋለች። ከዛ እሱ ደግሞ አይ እኔን ሳይሆን ያችን ምስኪን ደሊላን ሂጂና ይቅርታ ጠይቃት፣ እኔን አይደለም ይቅርታ የምትጠይቂ ብሎ ይላታል። እሷም ደግሞ አይ እሷን ችግር የለውም፣ እሷ ያለችን ነገር ሁሉ አደርጋለሁ፣ እግሯ ላይም ቢሆን ወድቄ ይቅርታ ጠይቃታለሁ ብሎ ትላለች። ከዛ እንግዲህ ካሌብ እንግዲህ አሁን ይሻልሽና አንቺም ደግሞ የስራሽን ታገኛለች ብሎ ይላታል። ልጄ እኔን እስር ቤት ልትከተኝ ነው ብላ ትለዋለች። አዎ አንቺም የስራሽን ማግኘት አለብሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ መንደር ራሱ ለአንተ ስም ራሱ ምን ይመስልሃል ልጄ? እንዴት እስር ቤት እናት እስር ቤት ናት ስትባል አንተ ራሱ ምን ይሰማል ብላ ትለዋለች። እሱ እንግዲህ አይ እኔ ደግሞ ለህግና ለፊት ቆም ሰው ነኝና ምንም አይነት ነገር እንኳን ቢሆን አንቺም ደግሞ ዋጋሽንና እንዲሁም የሰራሽውን ስራ ማግኘት አለብሽ ብሎ ይላታል። ከዛ እንግዲህ ተነስታ እግሩ ላይ ትወርቃለች። እማዬ ምን እያደረግሽ ነው? ከእግሬ ላይ ተነሺ። እኔ እንግዲህ መቼም ቢሆን ይህንን የማላደርግ ሰው አይደለሁ ይህንን የማደርግ ሰው አይደለሁም። በህግ የሚቆመና እውነተኛ ሰው ፍርድ ሰው ማግኘት አለብኝ ብዬ ካሰብኩኝ ያሰብኩትን ነገር ደግሞ መፈጸም አለብኝ። ስለዚህ እኔ መቼም ቢሆን ብሎ ይላታል። አንተ ለዚች ሰራተኛ ብላ ስትለው እንግዲህ እሱ ደግሞ እዛው ጥሏት ይሄዳል። እውነት ለመናገር እንግዲህ ካሌብ በጣም ነው የሚያስደስተው። እዚህ ጋር እንግዲህ ለእናቱም እንኳን አልፈረደላትም፣ ለእናቱም እንኳን አልሳሳላትም። እንግዲህ ለእንግዲህ ለዚህ መስዋዕት እየከፈለ ያለው ነገር በጣም ነው የሚያስደንቀው። መቼም ይሄንን የሚያደርገው አንደኛ ፍቅር አለ፣ ገሊላ ደግሞ ከእውነትም ንጹሕ የሆነችና ከተንኮል ነጻ የሆነች ልጅ ናት። እንግዲህ እናትዮ ያን ጊዜ በደም ተጨማልቃ ወርቃ ሳለች እሷ እንደዚህ አርግተኛለች፣ በድለኛለች በላ ጥላት አልሄደችም። እንግዲህ ይጣሉ የራሳቸው ሴራ ነው ብላም እንኳን ጥላቸው አልሄደችም። እንግዲህ ሁሉም ነገር
ነገር በማስረጃ ይዛ እንግዲህ ቤዛ ስለማታምናት ሁሉም ነገር እንግዲህ በማስረጃ ይዛ ሁሉም ነገር ተጋፈጨቻት። ከዛን እንግዲህ ቤዛ ይሄን ሁሉ አልተቋቋማችም። ይሄ ነገር እንግዲህ ሌላ ነገር ማዘጋጀት አለብኝ፣ እኔ ከዚህ ቤትማ መውጣት የለብኝም፣ የእንጀራ የገመድ መበጠስ የለበትም ብላ እንግዲህ ሌላ ነገር ተንኮል አስባለች። ይሳካላት ይከሽፍለት ባይታወቅም ሌላ ነገሩን አስባለች። እንግዲህ በሷ ሰዓት ካሌብ እንግዲህ ደሊላ መጥቶ ከኋላ ይይዛታል። ከዛ ደግሞ እሷ ሊቀቀኝ ካሌብ ብላ ትለዋለች። ከዛንን እሱ ደግሞ አልለቅሽም፣ እስከ ዛሬ ራሱ የለቀኩት ይቆጨኛል፣ ከዚህ በኋላ አልለቅሽም ብሎ ይላታል። ከዛ ደግሞ እሱ ደግሞ ምን ማለት ነው ብላ ትለዋለች። ከዛንን ይጠብቅሻለሁ ብዬ እንደውም የባሰ እሳት ውስጥ ከተትኩሽ፣ አለ ስምሽ ስም ሰጣውሽ፣ እዚህ ቤት እንድትሰቃይ አደረግኩሽ፣ ከዚህ በላይ ምን ማድረግ አለብኝ? እኔ እኮ በጣም አንቺን አሰቃይችሻለሁ፣ ደሊላ እባክሽን ይቅርታ አርግልኝ ይላታል ካሌብ። እሷ ደግሞ አንተ እኮ ምንም አላደረግም፣ ይሄንን እኮ የጠነሰሱት ቤዛና እናትህ ናቸው፣ አንተ እኮ አይኔ ታውሮ ነበረ እንጂ አንተ ምንም ያደረግከው ነገር የለም ብላ ትለዋለች። ከዛንን እንግዲህ እሱ ደግሞ አይ ይሄንን ራሱ አለማወቄ ይሄ አንድ ነገር አይደለም እንዴ? ስለዚህ አንቺ እኮ ንጹሕ በሆንሽበት ጊዜ አንቺ ንጽህናሽን እኔ አዋርጄ ብዙ ነገር አደረጉሽ ብሎ ይላታል። ከዛንን እንግዲህ እሷ ደግሞ አሁን መጸጸቱና እርስ ልብን መንካት አሁን ምን አስፈለገ ብሎ ትላለች። ከዛንን አንቺ ከዚህ በኋላ በሰላም እንድትኖሪ ነው የሚፈልገው ብሎ ይላታል። አሁን እኮ ምንም ነገር የሚያጸጽትና ራስን የሚጎዳ ነገር የለም እኮ ካሌብ፣ እኔም በሰላም ስራዬን እየሰራው ነው፣ እኔም ጤነኛ ነኝ፣ እናትም ተርፋለች። ስለዚህ እንግዲህ ቤዛ ደግሞ እስር ቤት ገብታለች። ከዚህ በኋላ የሚያስጨንቅና የሚያስፈራ ነገር ምንድን ነው ትለዋለች። አይ እናቴን ብትሆን የራሷን የሰራችውን ስራ የእጅ ስራን ማግኘት አለባት፣ ስለዚህ እንዲማ አልተዋትም ብሎ ይላል። ከዛ እሷ ደግሞ አንተ ተረጋጋ፣ እንደዚህ አትሁን ብላ ትለዋለች። እንዴት ነው የሚረጋጋ? የሚሰሩትና የሰሩት ስራ እኮ አንድ ትክክል ነገር የለም። እናቴም ሆነች ማንም ሆነ ከዚህ በኋላ አንቺን ጫፍ እንድነካ አልፈቅድም። ከዚህ በኋላ እውነት ልሻለው ደሊላ እጠብቅሻለሁ ብሎ ይናገራታል። ደሊላ ደግሞ ካሌብ እባክህን አታስጨንቀኝ፣ እኔ እኮ ምንም ነገር አልሆንኩም፣ ይሄን ሀል እኮ ምን ሆኜ ነው ብላ ትለዋለች። ከዛንን እንግዲህ አንቺ እኮ የደረሰብሽ እኮ አንድና ሁለት ተብሎ የሚቆጠር ነገር አይደለም። አንቺ ግን የውሃና እንዲሁም ልብሽ ንጹህ ስለሆነ ነው እንጂ ያደረሱብሽ በደል እኮ አንድ ተብሎ የሚቆጠር አይደለም ብሎ ይላታል። እንግዲህ እሷም ደግሞ አዎ ልክ ነህ፣ ግን ሆኖም ሳለ የሚሆነው እኮ ሰው ባለበት ሳይሆን ሁሉም በቀናቶች የሚፈጸም ነው። ስለዚህ አንተ ራሴን ተረጋጋ፣ እንደዚህ መሆን የለብን ብላ ትለዋለች። እንግዲህ እሱም እያጽናናት ነበረ። ነገር ግን እንግዲህ እሷ ደግሞ ይሄ ነገር እኮ ልክ አይደለም ካሌብ፣ ማስተካከል ካለብን እናስተካክላለን ትለዋለች። ስለዚህ ሁሉም ከዚህ በኋላ ቤተሰብና ጎረቤት እኮ ብዙ ነገር ይላሉ ትላታለች። እኔ ግን አንተ እኮ ለእኔ የህይወቴ ብርሃን ትለዋለች። ስለዚህ ካሌብ እኮ እኔ እኮ አንተ መጣትን ሳይሆን ብዙ ነገር ነው የሚያፈራ ትለዋለች። ምንም አይነት ነገር ሰላም አያሳጣንም፣ የሚያሳጣን ነገርም የለም ይላታል። ስለዚህ እኔ አንቺ ብቻ ነኝ፣ ስለዚህ ምንም ነገር አትፍራ፣ ከዚህ በኋላ የሚያስፈራሽ ነገር የለም ብላ ትለዋለች። ከዛንን እንግዲህ የካሌብ እናት እንግዲህ ቁጭ ብላ ቆይ ምን ማድረግ ነው ያለብኝ? ይሄ ነገር እኮ ፖሊስ እጅ ገባ ማለት እኔ በጣም ነው የሚከብደው ትላለች። ከዛንን ደሊላ ደግሞ መደሳ ትገባለች። መድኃኒትሽን ዋጪ፣ ምግብሽን እምቢ ትላታለች። ከዛንን አንድ ጊዜ ኔስቲ ትላታለች። ከዛንን ይቅር በይን ብላ ትላታለች። ከዛ ደሊላ ደግሞ ይቅርታ ብላ ትላለች። ከዛ በዚህ ሰዓት አሁን ይቅርታ ትላታለች። ስለዚህ እኔ ክፉ እናት እንደነበርኩ አውቃለሁ። እኔ አንቺ መልካም ሰው እንዳደርጉ አልችልም። አንቺ ግን ህይወትን ያተረፍኩን። ስለዚህ
የአንቺ ይቅርታ የኔ አንቺን እንባ ይመልሳል ወይ? በየቀኑ እያወረርሽኝን ይመልስልኛል ትላታለች። ከዛንን እኔ በጥላቻ የመጣሁትን እኔን ሁሉም ነገር ስለዚህ ይሄንን ሁሉ ማን ልመልስለት እችላለሁ ትላለች። ከዛንን ይሄ ሁሉ ስለዚህ የንቺን ይቅርታ የፈሰሰውን ደሜን እንዲሁም ደግሞ እምባዬን አንብስን ብሎ ትላታለች። ከዛንን እንግዲህ ተነስታ እግሯ ስር ትወርቃለች። እባክሽን ስለዚህ ጨካኛ አይደለሁም ፍትሃዊ ነኝ ትላታለች። ስለዚህ ከሁሉም ይልቅ ምግቡን ቢው ስለዚህ ምግሽን ፖሊሶቹ ስለሚመጡ እንግዲህ ድነሽ ቤት ትጠብቃቸው ይሻላል ብላ ትላታለች። ከዛንን እንግዲህ ደሊላ እስከ ዛሬ እኮ ያሰቃየሽኝና እምባ እየፈሰሰ እንዲሁም እዚህ ቤት እያዋረርሽን እንዲህ በአንድ ቃል የሚሽርና የሚስተካከል ይመስልሻል ወይ? እንግዲህ ይልቁንም አሁን ተነስተሽ ምግቢውን ቢ ነገ ጠዋት ፖሊሶቹ ስለሚመጡ ድነሽ እንድትጠብቃቸው ብላ እንግዲህ ትላታለች። እባክሽን ደሊላ ብላ እንግዲህ እግሯ ስር ወርቃ እየለመነቻት ነው። ከዛም ብትለምናትም እንግዲህ እሷ ደግሞ ምግብሽን ቢ ትላታለች። እውነት እንግዲህ አንዳንድ ጊዜ የምናደርገውና የምናስበው ነገር ለእኛ መልካም የመሰለና ነገር ግን በሰዎች ዘንድ ደግሞ ሲሄድ በጣም መጥፎ የሆነ ነገር ይኖራል። ነገር እንግዲህ ደሊላ አሁን በዚህ ሰዓት እንግዲህ ምንም አይነት ለይቅርታ ዝግጁ አይደለውም። እስከ ዛሬ ያሰቃየሽኝና እንባ ያፈሰሽው ያዋረሽውን በአንድ ቃል እንዴት መመለስ ትችላለሽ ወይ ብላ ትላታለች። እንግዲህ አንዳንድ ጊዜ ከባድ ነው የሚሆነውና እባክሽን ስለዚህ ሁሉም ነገር እኮ የሰራሁት እኔ ነኝና ስለዚህ እባክሽን ይቅር በለኝ ብላ ትላታለች። እንግዲህ ብሩንም የሰጠዋት እንዲሁም ደግሞ መድኃኒቱንም እንድትገዛ ያደረግኩት ለቤዛ እኔ ራሴ ነኝ፣ እባክሽን ይቅር በለኝ ብላ ትለምናታለች። ከዛንን ይሄ ጥፋትሽን ስለዚህ ብዙ ዋጋ አለው ብላ ትላታለች። ከዛንን እንግዲህ ዝም አለቻት። ከዛንን እሷ ግን ተንበርክካ እየለመነቻት ነበረ። ነገር ግን እንግዲህ ምንም ነገር እንኳን ብትለምናት ፍንክሽ እንኳን አላለችም። ክፋትሽ እንግዲህ ከራስሽ በላይ ነው ብላ ትላታለች። እኔ እኮ እናትሽ ሆናለሁ እባክሽ ብላ ትለምናታለች። ሌላ እንግዲህ ምንም እንኳን እናቶ ብትለምንም ምንም ነገር እንኳን መልስ አልመለሰችላትም። ከዛንን ከዚህ በኋላ ስራሽ ያውጣ ብላ እንግዲህ ጥላት ትሄዳለች። ከዛንን እንግዲህ እናትዮ መሬት ላይ ወርቃ እያለቀሰች እንዴት ነው ማድረግ አለብኝ ብላ እንግዲህ እያለቀሰች ነበረ። ደሊላ ደግሞ እንግዲህ ውሃ ልትጠጣ ሳሎን ስትመጣ ካሌብ ከደጅ ይመጣና ከኋላ ያስደነግጣታል። እንዴ ካሌብ ምን እያደረክ ነው? አበሰበስከኝ ነው ብላ ትለዋለች። ከዛንን እንግዲህ እሷ ደግሞ ይቅርታ አድርግልኝ እባክሽን ብላ ይላታል። ከዛንን ጫወታ ፈልገ ነው ወይ ብላት በዚህ እንዲሁም በዚህ ሰዓት አንተ ጫወታ ፈለግ እንዴ ብላ ትለዋለች። ከዛንን እንግዲህ ካሌብ ደግሞ ተሳስቼ ነው እባክሽን ይቅርታ አርግልኝ ይላታል። ከዛንን እንግዲህ ካሌብን ውሃ ልትረጫው እሷም ስትዘጋጅ ከዛን እባክሽን ደሊላ እንደዚህማ አታድጊ ብሎ ይላታል። ከዛንን እንግዲህ እያሯረጠችው ሶፋ ላይ ታስቀምጠዋለች። ከዛንን እባክሽን ደሊላ ብሎ ይላታል። ከዛንን እንግዲህ ይለምናታል። ከዛንን ሲለምናት ጊዜ እንግዲህ እሷም ደግሞ ትተዋለች። ከዛ ትራስ አንስታ በትራስ እንግዲህ እየመታቸው ትመታዋለች። ከዛንን እንግዲህ በድንገት ሮጣ እሷ ላይ ትወርቃለች። ከዛ አንቺ ቆይ ምን እያሰብሽ ነው? አንቺ እኮ የሀሳብሽ ነገር አልገባኝም፣ ምን ለማድረግ እየሞከርሽ ነው ብሎ ይላታል። ከዛንን አይ ምንም እያሰብኩ አይደለም እንግዲህ ልተኛ ብላ እንግዲህ አቅፏት ይተኛል። ከዛንን እንግዲህ እሷም ደግሞ ይሁን እሺ ብላ ትለዋለች። ከዛንን እንግዲህ ሁሉም ነገር እኮ እንዲህ ሲሆን ነው የሚያምረው ብሎ ይላታል። ከዛንን እንግዲህ እናትየውም ደግሞ ትተኛለች። እናትየው በተኛችበት ሰዓት ጊዜ ቆይ ምንድን ነው ማድረግ ያለብኝ፣ ምን ማድረግ አለብኝ ብላ እንግዲህ እያሰበች ነበረ። እንግዲህ ተኝታ ቆይ ምንድነው ብላ ትላለች። ስልክ ትፈልግና ስልክ ይደወልላታል። ከዛ ሄሎ ትላለች።
ከዛንን ሲደወል ከዛንን ማን ሊበል ማን ነው ብላ ትላለች። ከዛንን ሄሎ ትላለች ቤዛ ትላት። ቆይ አንቺ ቤዛ ስልኬን ከየት አገኘሽው ትላታለች። ከዛን ምንድነው ብላታ ምን ልታደርጊ ነው ትላታለች። ከዛ እኔን እንዳትገልኝ ብላ ትላታለች። ከዛን ቆይ ምንድነው ብላ ትላታለች። ከዛንን እንግዲህ በጣም ትደነግጣለች። ቆይ ምንም ማለት ነው ምንድነው ከዚህ የወሰድሽው ምንድነው ምን ሆነሽ ነው ብሎ ይላታል። ከዛን ምንድነው የወሰድሽው ብላ ትላታለች። ከዛንን እንግዲህ ነይ ውጪ ብለውታል። ስለዚህ ታረጋጊ፣ ይሄንን እንዴት አድርጌ ነው ማውጣት የሚችለው? እባክሽ ተረጋጊ ትላታለች። እንግዲህ እሷ ነይ ስትላት ከልብ ካየኝ እኮ እንደ ቀስ አድርጎ እኮ ቀጥ አድርጎ ነው ወደ ፖሊስ ጣባ የሚወስደኝና እንደሚያበሰብሰኝ ብላ ትላታለች። እስቲ ቆይ እንዴት እንደሚወጣ ንገረኝ ብላ ታላታለች። ከዛንን እንግዲህ ምን አወቅሽ ትላታለች። ደግሞ አታስጨንቂ፣ ምንድነው አታደርጊውም ቤዛ ትላታለች። ከዛንን አታደርጊውም በምንም ታምር እያለች እንግዲህ እናትየው እያለቀሰች ነበረ። ወይኔ ጉዴ ብላ እንግዲህ ስታለቅስ ነበረ። ከዛንን እንግዲህ ቤዛ ደግሞ እንዴት አርጌ እንዳዘጋጀው አንቺ ታውቃለሽ። ስለዚህ እኔን እንግዲህ እዚህ ጥለሽ አንቺ የሞቀ ቤት ውስጥ ልትቀመጪ መቼም ቢሆን አይሆንልሽም፣ አይሳካልሽም። እንዴት አርጌ እንደሚሰራልሽ እኔ አውቃለሁ ትላለች ቤዛ እንግዲህ። ስለዚህ ይሄ ስታገኝ ድል ያደረግሽ መሰለሽ እንዴ? ተሳስተሻል። ሁሉም ነገር እንግዲህ በአሁኑ ኋላ ከኔ እጅ ነው ያለው። ስለዚህ እንዴት አርግተሽ ከዚህ እጅ እንደምታመልጪ ታስቢበታለች ትላታለች እንግዲህ። ሁሉም ነገር እንግዲህ እንዴት እንደሆነ አቀነባብረዋለች። በአሁኑም ደግሞ እስር ቤት እንኳን ቁጭ ብላ አልተኛችላቸውም። እንግዲህ ቤዛ የዋዛ አይደለችም። እንግዲህ ሁሉም ነገር እንዴት አርጌ መወጣት እንደምችል አቅበታለሁ። እንዴት አርጌ እኔ ነኝ እኮ ጨዋታውን የጀመርኩት እንዴት አርጌ እንደምጨርሰው እኔ ነኝ ትለዋለች። ከዛ መቼም ቢሆን እንግዲህ እስር ቤትን ብታስሩኝ የቴም ቦታ ብታደርጉኝ እኔ ከዚህ ከጭንቅላቴ ግን ፈታ አታደርጉኝም። የትም ቦታ ቢሄድ እኔ ጨዋታውን እንደጀመርኩኝ እኔ ራሴ ነኝ የሚጨርሰው ካለ ምንም ነገር ብታደርግ ትላለች እንግዲህ። ከዛ እንግዲህ በአሁኑ ደግሞ ምን እንዳዘጋጀችው እንግዲህ እሷ ታውቃለች። ያገኘችውን ምስጢር እንግዲህ ለእናትየው መስፈራራ የሚሆነው ከዚህ ቤት እንዴት አርጋ እንዴት ወደዚህ ስትመጣ ሁሉም ነገር እንግዲህ ያን ጊዜ ትክክለኛ መከራ ይጀምራል ትላለች። ከዛንን እንግዲህ አሁን ያለው እንግዲህ ካሌብን ለማበቀል ያደረገችው ነው። ከዛን እንግዲህ ያንተ መከራ ከዚህ ነው መከራ የሚጀምረው፣ አሸናፊ ማ እንደሆነ እናያለን ትላለች ቤዛ። ከዛንን እንግዲህ የትኛው እናትየው ደግሞ እንግዲህ ተነስታ ቆማ እንግዲህ በጣም ተጨንቃለች። አሁን እኔ እስር ቤት ገብቼ እንዴት ብላ ትላለች እንግዲህ ቤዛ ምንድን ነው ያገኘሽው? ስለዚህ እስር ቤቱ እንኳን እቺም እንግዲህ እባብ ደግሞ እስር ቤቱ እንኳን በሆን አትተወኝም። ምን ነበረ ያሴረችው? ምንድን ነው ያሰበችው? ምን አቅዳ ይሆን ትላለች እንግዲህ እናትየው ቤት ውስጥ እየሄደች እንግዲህ ብቻዋን እያወራችና እየተነዛነዘች ቆይ እንዴት አድርጌ ነው ይሄን ነገር ማስለቀቅና ከዚህ ነገር ውስጥ መውጣት የሚችለው? ያን ጊዜ ይሄንን ያሰብኩ ቀን እንደው ምን አለበት አንደበቴ ተዘግቶ ቢሆን ትላለች። እንግዲህ ይሄንን ማድረግ አልነበረብኝ፣ ይሄን መስራት አልነበረብኝም። ያን ቀን ነው ከቤዛ ጋር የተሳሳትኩት። እንዴት አድርጌ ነው ማስተካከለው? እንዴት ነው የሚሄደው ትላለች። ልሂድ ወይስ ልቅር ትላለች። ከዛን እንግዲህ ለመሄድ እንዴት አድርጌ ከዚህ ቤት መውጣት አልችልም። ለቀረው ደግሞ ምን እንዳዘጋጀች አላቅም። እንዴት ነው የማደርገው? ስለዚህ ቀልቤንማ እቺ የሆነ ነገር ብትናገር ወይም ደግሞ ሁሉም ነገር ለፖሊስ እንደምትናገር ነው። ስለዚህ ሁሉም ነገር እንግዲህ ለፖሊስ ብትናገር መድኃኒቱን እንደገዛው መድኃኒቱን እንደቀመምኩ ብትናገርስ ምን አይነት ውድ ውስጥ ነው የገባሁት? ስለዚህ
ለካሌብና ለዚህ ቤት ክብር ገባሁ ብዬ እንግዲህ አሁን መጨረሻ እንግዲህ እስር ቤት ገባሁ። ስለዚህ ካሌብ ቢያኝስ እንዴት አርጌ ነው ማየው? ስለዚህ ካሌብ ብትነቃ ወይም ደግሞ ደሊላ ብታየኝስ እንዴት አርጌ ነው የሚሄደው? እንዴት አርጌ ነው ከዚህ ቤት መውጣት የሚችለው? አንዳቸውን ካምፒያዩ ምን አባቴ አደርጋለሁ ብለ እንግዲህ በጣም እንግዲህ ተጨንቃለች። ከዛንን እንግዲህ ደሊላን እንግዲህ ቁጭ ብለው ሁለቱ ካሌብ ይነጋገራሉ። አባቴ ግን የት ነው ያለው ብሎ አባቴ የት ነው ያለው? ፎቶም ቢሆን እንኳን የለም ያንዚ ሌለው ለምንድን ነው ብላ ትለዋለች። ከዛንን ጊዜ እሱ ደግሞ ምንድን ነው ብሎ እንግዲህ ስለ አዘራዘሩ ማወቅ ፈልጋ ከዛንን ግን እንዴት ነው አባቴ እዚህ ቤት ውስጥ የሌለው? ፎቶ እንኳን እኮ የለም ካሌብ ምንድን ነው ምስጢሩ ብላ ትለዋለች። ከዛንን እንግዲህ እሱም አባቴ ብሎ ይጀምርላታል። አባቴ በልጅነቴ በአደጋ መኪና እንደ ሞቴ ነው የማቀው። ከዛ በላይ እንግዲህ የማቀው ነገር የለም። እናቴ ግን የነገረችኝ የአባቴ ዘመዶች በጣም ክፉ እንደሆኑ ነው ብሎ ይላታል። እና ቆይ አንዳችሁ እንኳን ዘመድ የሉም እንዴት ሳልጠየቀም እንዴት አንተ ሳልጠየቅም ብላ ትለዋለች። እንግዲህ እና እናቴ እንዴት አልነገረችም ብላ ትለዋለች። እንግዲህ አላቅም ነገር ግን ምንም አይነት እንኳን አልነገረችኝም። በአደጋ መኪና እንደ ሞተ ብቻ ነው የማቀው። እንግዲህ እሷ እናቴ እንግዲህ ብቻዋን እንግዲህ እንዳሳደገች ነው ሁልጊዜ የምትነግረኝ ብሎ ይላታል። ከዛንን እንግዲህ እሷም ደግሞ በጣም የሚያዛዝን ታሪክ ነው። ነገር ግን እንዴት የዘመዶች እንኳን አንድ ሰው እንኳን መጥተው አይጠይቅም ብለው ይላታል። ከዛንን እንግዲህ እንደዛ ስላትም እንግዲህ ምንም ነገር እንኳን አላላትም። ከዛንን ይሁን ብሎ ይላታል። ካሌብ እንግዲህ ለእናትዮ ሻይ ወስዶላት እንዴት ነሽ እማዬ ከትናንትና እንዴት ነው ቁስሉ ተሻለሽ እንዴ ብሎ ይጠይቃታል። አዎ ደህና ነኝ ከትናንትናው ዛሬ በጣም ደህና ነኝ ብላ ትለዋለች። ከዛንን አዎ እንደሚያይሽ ከሆነ አሁን ደህና ነሽ ብሎ ይላታል። አዎ ልጄ ደህና ነኝ ብሎ ትለዋለች። እና እማዬ ትናንትና ያልኩሽን ነገር አሰብሽበት እንዴ ብሎ ይላታል። ምንድነው የማስብበት ብላ ትለዋለች። ከዛንን እንግዲህ አሁን እንግዲህ ሁሉም ሰው የራሱን እጅ ማግኘት አለበትና ስለዚህ አሁን ከተሻለሽ ፖሊስ ጣባ መሄድሽ አይቀርም ብሎ ይላታል። ከዛ እሷ ደግሞ እኔ ኮ ፖሊስ ጣባ ቢሄድ ነገሮቹ የባሰ ይሆናሉ። ለምንድን ነው እዚህ ቤት ውስጥ የማትቀጣኝ ብላ ትለዋለች። መቼም ቢሆን ይሄ አይሆንም፣ ህግ የራሱን እጅ መስጠት አለበት ብሎ ይላታል። ከዛንን አንተ ቆይ ለዛች ደሊላ ነው አይደለም ወይ እንደዚህ የምትሆነው ብሎ ይላታል። ከዛንን ቆይ ደሊላ ስትይ ምንም ነገር እንኳን አላማረኝም። እሷ ናት እኮ ቃና ጎንበስ እያለች ምግብ እየሰራችልሽ ያለችው ብሎ ይላታል። ከዛንን እንግዲህ እሱ ደግሞ ይሄን ነገር ሁሉ ስራችሁን ማግኘት አለባችሁ፣ እኔ ለደሊላ ብዬ ሳይሆን ለህግ ብዬ ነው የሚቆመው ትላለች። ከዛንን እንግዲህ ደሊላ ደግሞ ለእናትዮ ምግብ ትወስዳለች። ከዛም ምግብ ስትወስድላት እንግዲህ ይኸው እማዬ ምግብ አምጥቼልሻለሁ እንዳይቀዘቅዝ እንግዲህ በትኩሱ ብርታት እንዲሆንልሽ ብላ ትላታለች። ከዛንን እንግዲህ ምንም አይነት እንኳን ከዛንን እዚህ ጋር ቁጭ አድርጊ፣ እኔ አሁን ምንም ነገር መብላት አላሰኘኝም፣ ስለዚህ እዚች ጋር ቁጭ አርግልኝና ውጭ ትላታለች። ከዛን ጊዜ ደሊላ ደግሞ ወደ ውጭ ትወጣና ቆይ ሴትዮ ምን ሆና ነው ትናንትና እንደዛ ስትለምነኝና እንባዋ ቀሮ ስታለቅስ የነበረው ዛሬ ነገር ግን ምን ተቀይሮ ነው? ከማን ጋር ተገናኝታ ነው? እንዴትስ ይሄ ፍራታ የት ሄዶ ነው? ቆይ ማን ሊሆን ይችላል? ከማን ጋር ተገናኝታ ይሁን ብላ እንግዲህ ሀሳቧን ታመጣለች። ለማንኛውም እንግዲህ ራሴን መጠበቅ አለብኝ ብላ ትሄዳለች። እንግዲህ እሷም ደግሞ ምንም ነገር አላማረኝም ይሄ ነገር እንዴት ነው ብላ እንግዲህ ወደ ሳሎን ትሄዳለች። ከዛ ቁጭ ብሎ ካሌብ ደግሞ እንግዲህ ምግቡን ቁጭ አርግቶ ይጠብቃታል። ምንም እንኳን አልበላም። ካሌብ ቆይ ምን እያደረግ ነው? ምግቡ እኮ እየቀዘቀዘ ነው፣ እስካሁን ለምን አልበላም ትላለች።
ደሊላ እባክሽን እኔ ምንም አይነት የምግብ ፍላጎት የለኝም ብሎ ይላታል። እንግዲህ በግድ ታበላዋለች። ከዛ እናትየው እንግዲህ ተደብቃ ልትወጣ ስትል እንግዲህ ደሊላ ትይዛታለች። የት ነው የምትሄድ ስላት እንግዲህ አንድ ጊዜ ወክ አድርጌ እመጣለሁ ትላታለች። ቆይ እንደ ሌባ እየሄድሽ ነው ወይ ብላ ትላታለች። እባክሽን ድምጥሽን ቀንሺ ካሌብ እንዳይሰማ ትላታለች። እሺ በቃ ቶሎ ተመለሺ ድጋም እንግዲህ እሱ መጥቶ ካጣሽ እኔ ልደብቅልሽ አልችልም ትላታለች። ከዛ ቀጥታ እንግዲህ ወደ ቤዛ ትሄዳለች። ምንድን ነው የምትነግረኝ ትላታለች። ትልቅ ምስጢር አለኝ እኔ እናንተን ሁሉ የሚያጠፋ ትላታለች። እንግዲህ በዚህ ተደናግጠው ድራማው በዚህ ነበረ የተጠናቀቀው። ስለተከታተላችሁኝና አብራችሁ ስለሆናችሁ እጅግ አድርጌ አመሰግናለሁ። ሁልጊዜ ስለምታበረታቱና ሼርና ኮሜንት ስለምትጽፉልኝ ሁላችሁም አመሰግናለሁ። መልካም ጊዜ ይሁንላችሁ።